It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን እንሂድ። ሁኔታው ማንቼን ተመቸው ይላል ርዕሳችን። ማንቸስተር ዩናይትድ በዘንድሮ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ፣ በዩሮፓ ሊግ፣ በኮንፈረንስ ሊግ ላይ የለበትም። ማንቸስተር ዩናይትድ በዘንድሮ የውድድር ዓመት እቅዱ ወደ አውሮፓ ቻምፒዮንስ ሊግ መመለስ ነው። ይህንን ወደ ቻምፒዮንስ ሊግ የመመለስ ጥረት እውን ለማድረግ ደግሞ ያው የተለያዩ ጥረቶች ሲደረጉ ቆይተዋል። አሁን ተስፋው የበለጠ እየለመለመ፣ ተስፋው የበለጠ እያደገ፣ በተለይ ደግሞ በቡድናቸው ላይ ያላቸው መተማመን በማንቸስተር ዩናይትድ ደጋፊዎች በኩል እየጨመረና ወደ ጥሩ እየተቀየረ መሆኑን አይተናል። ይሄ በሲቲ በአርሰናል ላይ በተመዘገበው ድል የመጣ ነው። አሁን በትክክል ያሉበት የደረጃ ሰንጠረዥ ቦታ ወደ አውሮፓ ቻምፒዮንስ ሊግ የመመለስ እቅድ ፍላጎታቸውን እውን ለማድረግ የሚያግዝ ብለን ልንጠራው የምንችል ነው። ስለዚህ ይህንን ከማሳካት አንጻር ማንቸስተር ዩናይትድ በራሱ የሚያደርገው አራተኛ ሆኖ የመጨረስ ጥረት እንደተጠበቀ ሆኖ ትላንት የአውሮፓ ቻምፒዮንስ ሊግ የሊግ ፌዝ ሲጠናቀቅ ደግሞ ወደ ራውንድ ኦፍ 16 ማለፋቸውን ያረጋገጡ 8 ክለቦች 5ቱ የእንግሊዝ መሆናቸው የአውሮፓ እግር ኳስ ማህበር በአዲሱ አሰራሩ መሰረት የእያንዳንዱ ሀገር የአውሮፓ ቻምፒዮንስ ሊግ፣ የኮንፈረንስ ሊግ፣ የዩሮፓ ሊግ ውጤት እየታየና እየተመዘነ ነጥብም እየተሰጠው በጣም ጥሩ ተሳትፎ አድርገዋል ለሚባሉ ሀገሮች የኮታ ጭማሪን ያደርጋል። 4 ተሳታፊ መብታቸው ነው። 5ኛ ተሳታፊ ግን የተሳተፉት ክለቦች በሚያስመዘግቡት ውጤት ላይ ተመስርቶ የሚሰጥ ጭማሪ ነው። ስለዚህ የእንግሊዝ ክለቦች እስካሁን ድረስ ይሄንን የነጥብ ስብስብ እየመሩት ይገኛሉ። 1ኛ ደረጃ ላይ ነው የሚገኙት። ይሄ ማለት 2 ተጨማሪ ኮታዎች አሉ። አንዱን የእንግሊዝ ክለቦች እንደሚወስዱት ምንም ጥርጥር የለውም። ስለዚህ ማንቸስተር ዩናይትድ አሁን 4ኛ ነው። ማንቸስተር ዩናይትድ 5ኛም ደረጃ ይዞ ቢያጠናቅቅ ወደ ቻምፒዮንስ ሊግ የመመለስ ፍላጎቱን፣ ጉጉቱን እናም ዘንድሮ ያስቀመጠውን ግብ ከማሳካት አንጻር በጣም አሪፍ። ስለዚህ የአርሰናል ሰክሲድ ማድረግ፣ የማንቸስተር ሲቲ፣ የሊቨርፑል፣ የቶተንሃም፣ የቼልሲ ወደ ቀጣዩ ምዕራፍ መሸጋገር መቻል ለማንቸስተር ዩናይትድ ብቻ ሳይሆን ለራሱ ለቼልሲ ብቻ ሳይሆን ለሊቨርፑል፣ ምክንያቱም እነሱ እዛ አካባቢ ያለውን ቦታ ለመያዝ ሽሚያ ውስጥ ካሉ ክለቦች መካከል ናቸው። ለምሳሌ አሁን ሌሎችም እድል ያላቸው አሉ፣ ግን 2ቱም ቦታ ይወስዳሉ ብንል አርሰናልን፣ ማንሲቲን፣ ቪላን አይቀሩም ከቻምፒዮንስ ሊግ ብለን እንረዳ አሁን ባላቸው የነጥብ ብዛት እና ከሌሎቹ በፈጠሩት ርቀት ምክንያት። ስለዚህ 3ቱ ካሉ 2 ነው የሚቀረው። 2ቱ ማለት ወይ ሊቨርፑል ወይ ማንቸስተር ዩናይትድ ወይ ቼልሲ በቻምፒዮንስ ሊግ አናያቸው ማለት ነው። ከነዚህ ከ3ቱ አንዱ ላለመሆን መታገል፣ መጣር፣ መበርታት ከነዚህ ክለቦች የሚጠበቅ ነው። ግን ሁኔታው ለነ ማንቸስተር ዩናይትድ ወደ ቻምፒዮንስ ሊግ ለመመለስ ለሚያደርጉት ጥረት አያግዝም ወይ ብለን በዚህኛው ጉዳይ ላይ መወያየት ብንጀምር በጣም ደስ ይለኛል። ያንቺን ሀሳብ ሰማ። አይ በጣም ያግዛል እንጂ ይሄማ ምንም ጥርጥር የለውም። ከዚህም በፊት ባለፈው የውድድር ዓመት
የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች ይህንን የሊግ ፌዙን በተሻለ መንገድ ስላጠናቀቁ በሻምፒየንስ ሊግም ላይ ደግሞ የነበራቸው ተሳትፎ ከፍ ያለ ስለነበረ ተጨማሪ የአንድ ክለብ ወይንም እስከ 5ኛ ደረጃ ድረስ ይዞ ማጠናቀቅ ወደ ሻምፒየንስ ሊግ ይመልሳል የሚለውን ተጠቃሚ ሆነዋል። አሁንም ደግሞ የምታየው በጣም ዶሚኔት እያደረጉ ነው እና ቅድም በመግቢያችን ላይ እንደተናገር ነው ከ8 በቀጥታ ካለፉት ክለቦች መካከል 5ቱ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች ናቸው ሲባል የሚገርም ነው። ስኬቱም ጥሩ ነው። ምክንያቱም ያላለፉት ክለቦችስ ወይንም የፕሌይኦፉን የተቀላቀሉት ክለቦች የትኞቹ ናቸው ብለን ስንጠራ ትልልቆቹ ቡድኖችም ያሉበት ነው። ለምሳሌ ሪያል ማድሪድን ማንሳት ይቻላል። ትላንትና በመሸነፉ ምክንያት 9ኛ ደረጃን ይዞ ስላጠናቀቀ ያው ግዴታ አንድ ጨዋታ መጫወት ይጠበቅበታል ማለት ነው። የፕሌይኦፍ ጨዋታ ማድረግ ይጠበቅበታል። ፓሪስ ሰን ጀርመን ብታይ የባለፈው አመት ሻምፒዮን ነው በዚህ በሻምፒየንስ ሊጉ ግን እንዳልነው አሁንም የፕሌይኦፍ ጨዋታ ማድረግ ይጠበቅበታል። ኢንተር ሚላን እነዚህ ክለቦች አትሌቲኮ ማድሪድ እንደውም እኔ ይሄ ከ9ኛ እስከ 24ኛ ደረጃ ድረስ ያሉት ክለቦች የሚያደርጉት የፕሌይኦፍ ጨዋታ በጣም የሚመስጥ ይመስለኛል። ቀጥሎ ለማለፍ የሚደረገው ጨዋታ በጣም አሪፍ ክለቦች ያሉበት ነው። ዩቬንቱስ፣ አትላንታ እነዚህ ክለቦች ያሉበት ስለሆነ ጥሩ እንቅስቃሴ የሚታይበት የጥሎ ማለፍ ጨዋታ እናያለን የሚል ግምት አለኝ። በጣም አሪፍ ይሆናል ብዬ አስበዋለሁ እሱን። ስለዚህ እኔ የለኝም ከሊግ ፌዙ ይሻላል ግን የዕጣ ስርዓቱን ሳየው ነበረ ማን ከማን ጋር የመገናኘት እድል አለው። ህግ አለው። ዕጣ ሲወጣ ዝም ብሎ ራንደም ሪያል ማድሪድ እንትና ይደርሷል ምናምን የሚባል ነገር የለውም። የሪያል ማድሪድ ከሁለት ክለቦች አንዳቸው ነው የሚደርሱት። ገብተሻል? ቤኔፊካው ሊደርሰው ይችላል ወይ ቦዶ ግሊምት በቃ ስለዚህ እንደዚህ ነው የሚሆነው ማለት ነው። አሁን ቤኔፊካ ቢደርሰው ምን አይነት ነገር ሊፈጠር ይችላል የሚለውን ያጓጓኛል። ምክንያቱም የትላንትናው ሁኔታ በጣም ግን ለሁሉም ጨዋታዎች አሁን እነዚህ እንዳልሽው በስም ትልልቅ የሚባሉ ክለቦች ስላሉ የእነሱ እርስ በርስ የመገናኘት እድል የሌለው ነው። አሁን ለነ ሪያል ማድሪድ ለነ ፓሪስ ሰን ጀርመን፣ አትሌቲኮ ማድሪድ፣ ኢንተር ሚላን ምናምን ለምንላቸው ክለቦች ትልቁ ፈተና በአመት ውስጥ 2 ጨዋታ ጨመሩ። ይሄ ተጫዋቾች አለባቸው ከሚባለው ድካም አንጻር ዊሽ የምታረገው አይደለም። ኦፍኮርስ ደግሞ ከገንዘብ መስራት ጋር በተያዘ ደግሞ የተወሰነ ገንዘብ ይሰራል። ቢያንስ ጨዋታዎቻቸውን ስቴዲየም ገብተው የሚያዩዋሉ፣ በቴሌቪዥን ይታያል ጨዋታቸው ምናምን ብለሽ ይሄኛውን ይፈልጉታል ወይስ እንዲህ ያለው የጨዋታ ጭማሪ ባይኖርና ተጫዋቾቻቸውን ቢያሳርፉ ባልተጨናነቀ ስኬጁል ውስጥ ቢሄዱ ነው የሚመርጡት ብትኝ፣ እኔ በተለይ አሰልጣኞቹ ያንን ነው የሚመርጡ የሚመስለኝ። ለምን ብትኝ ለምሳሌ ሪያል ማድሪድ በላሊጋው ከባርሴሎና ጋር ትንቅንቅ ላይ ነው ያለው። ስለዚህ ይህንን ትንቅንቅ ባርሴሎና በሚያርፍበት ጊዜ እነሱ 2 ጨዋታዎችን ወይ ከቤኔፊካ ወይ ከቦዶ ግሊምት ጋር ሊጫወቱ ነው። ይህንን ሊመርጡት ይችላሉ ብዬ አላስብም። ይሄ ነው እንጂ መከራው ወደ ፕሌይኦፍ አልፎ ወደ ራውንድ ኦፍ 16 ከመግባት አንጻር ያን ያህል ፈታኝ የሚባል ነገር እነዚህን ትልልቅ ክለቦች የመግጠም እንድሎ ምንን ከግምት ውስጥ አስገብቼ ሳረሳ ማለት ነው በእግር ኳስ የሚሆነው ነገር አይታወቅም የሚለው ያ 180 ደቂቃ ጨዋታ የራሱ የሆነ ነገር አለው የሚለውን እንዳለ ተቀብዬ ማለት ነው። ግን የአንድ ሀገር ክለቦችም አሁን ይደርሳቸዋል በፕሌይኦፉ ጨምሮ ምንም አያገባኝም ይላል ከዚህ በኋላ የአውሮፓ እግር ኳስ ማህበር። በሊግ ፌዝ እኮ ተጫውተዋል የሚባልም ነገር አይሰራም። ድጋሚ ትጫወቻለሽ። አሰራሩን በተመለከተ ግልጽ አርጊልን። የትኞቹ ክለቦች ከማን ጋር የመድረስ እድል አላቸው የሚለውን የአውሮፓ እግር ኳስ ማህበር ህግ የሚለውን ነገር መነሻ አድርገን ማለት ነው። ለምሳሌ ቤኔፊካን እና ቦዶ ግሊምትን ከሁለት አንዱ ማን ይድረሰው የሚለው ነው እጣ የሚወጣው። ነገ ነው እጣ የሚወጣው። በነገራችን ነገ እጣ ሲወጣ ሪያል ማድሪድ ከቤኔፊካ ወይስ ሪያል ማድሪድ ከቦዶ ግሊምት የሚለውን ለመወሰን ነው እንጂ ይሄ ልቅ የሆነ እንትን አይደለም ያለው። አይ ልቅ የሆነ ነገር አይደለም ያለው። እንዳልከው ነው ሪያል ማድሪድ ከቦዶ ግሊምት ወይም ደግሞ ከቤኔፊካ ሊያገኝ ይችላል። ተመሳሳይ ደግሞ ኢንተርም እንደዛው ነው አካሄዱ የሚሆነው ወይ ከቦዶ ነው ወይ ደግሞ ከቤኔፊካ ነው። ስለዚህ አንዳቸው ከሪያል ማድሪድ አንዳቸው ከኢንተር ሚላን ጋር የመጫወት እድል ይኖራቸዋል ማለት ነው። ለማንኛውም ግን ህጉ ግን የሚለው በህጉ መሰረት ሁሉም የየራሱን መስራት እንዲችል ለምሳሌ
ህጉ ሲያስቀምጠው የክለቦችን የመገናኘት እድል እንዴት ይሆናል፣ እንዴት ይሰላል፣ ህጉ የዕጣ ማውጣቱ ህግ ምንድን ነው የሚመስለው የሚለውን ነገር ብንመለከት ቀጥሎ ያለውን ነገር ነው የሚነሳው። ለምሳሌ ከ9ኛ እስከ 24ኛ ደረጃን የያዙ ክለቦች አይደለም አሁን ነገ ዕጣ ወጥቶላቸው እርስ በርሳቸው ጨዋታ የሚያደርጉት። 9ኛ ደረጃ ላይ ማን አለ? ሪያል ማድሪድ 23ኛ ወይም 24ኛ ከሆኑት ጋራ ነው የሚገናኘው እላይ ያለው ማለት ነው። አሁን ለፕሌይኦፉ የደረጃ ሰንጠረዡ መሪ ሪያል ማድሪድ ስለዚህ ከውራዎቹ 2-1 ያገኛል። ስለዚህ ሪያል ማድሪድንና ኢንተር ሚላንን ብትወስጂ ሪያል ማድሪድ 9ኛ ነው፣ ኢንተር ሚላን 10ኛ ነው፣ ቦዶ ግሊምት 23ኛ ነው፣ ቤኔፊካ 24ኛ ነው። 9ኛና 10ኛው ከ23ኛና ከ24ኛው ጋር ይገናኛሉ ማለት ነው። ከዛ ተወርጅና ደግሞ ፒኤስጂንና ኒውካስልን ትወስጃለሽ። እነሱ 11ኛና 12ኛ ናቸው። 11ኛና 12ኛ የሆኑት ከሞናኮ 21ኛ ከካራባግ 22ኛ ጋር ይገናኛሉ። ከላይ 2 ከታች 2 ከላይ 2 ከታች 2 ከላይ 2 ከታች 2 እያለ ይመጣና መሀል ሰፋሪው ነው ትንሽ ሊጎዳ የሚችለው መሀል ላይ ያሉት ገብተሻ። ህጉ እንደዛ ነው የሚለው። ከላይ ያሉት 2 ከስር ካሉት 2 ጋር ማን ከማን የደረሰው ነው ወጣው። ከዛ ቀጥሎ ያሉት 2 አሁንም ከታች ካሉት የተሻሉ ሁለተኞች ከማ ጋር የደረሰው የሚል ነው የሚሰላው። ይህንን ሲናስገባ ከግምት ውስጥ ሪያል ማድሪድ ከቦዶ ግሊምት፣ ሪያል ማድሪድ ትላንት ከገጠመው ከቤኔፊካ ጋር ጨዋታውን ሊያደርግ ይችላል ነው። ፒኤስጂ ባለፈውም የውድድር ዓመት እንደዚሁ በፕሌኦፍ ተጫውቶ ነበረ። ዘንድሮስ ከማን ጋር ሊደርሰው ይችላል? ፓሪስ ሰን ጀርማን ሊደርሰው የሚችለው አንድም ከሞናኮ ሁለትም ደግሞ ከካራባግ ነው። እሺ ይሄ እንደዛ ሊደርሰው ይችላል። ኒውካስትልም ተመሳሳይ ነው። ከዛ ዩቬንቱስ እና ከዛ አትሌቲክ ደግሞ ከክለብ ብራግ እና ከጋላታ ሰራይ ይደርሳቸዋል። እነዚህ ሁለቱ ከሁለት አንዱ መጨረሻ ላይ 15ኛ እና 16ኛ ደረጃን ይዘው ያጠናቀቁት አትላንታና ሊቨርኩሰን ናቸው። ከቦሩሺያ ዶርትሙንድ ወይንም ደግሞ ከኦሎምፒያኮስ ጋር ይገናኛሉ። አሁን አንተ ቅድም የተናገርከው ነገር የአንድ ሀገር ክለቦች አይገናኙም ምናምን የሚለው ነገር የለም፣ ይደርሳቸዋል። ስለዚህ አሁን ከነዚህ ጨዋታዎች የትኛው ነው የሚያጓጓሽ አንቺ? እኔ ሪያል ማድሪድ ከቤኔፊካ ከደረሰው ብቻ ከሱ ከደረሰው ያጓጓኛል። ግን ይሄ የጥሎ ማለፍ ጨዋታ የራሱ የሆነ ቀለም አለው። ብዙ ጊዜ የመጨረሻውን ጥረት የሚደረግበት ነው። ስለዚህ ያኔ የሚደረጉት ጨዋታዎች እኔ በጣም አሪፍ ይሆናሉ ብዬ አስባለሁ። ለማንኛውም ግን የተነሳንበት ዋነኛው ነጥብ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች በእንዲህ አይነት የበላይነት የሊግ ፌዙን ስላጠናቀቁ ለማንቸስተር ዩናይትድ በጣም ትልቅ ጥቅም አብሮ ይዞ ይመጣል የሚለው ነው። አንደኛ እሱ ነው። ምክንያቱም ማንቸስተር ዩናይትድ 4ኛ ደረጃን ይዞ ቢያጠናቅቅ 5ኛ ደረጃንም ይዞ ቢያጠናቅቅ እኩል እድል ይኖረዋል ማለት ነው ወደ አውሮፓ እድል የመመለስ። ራሱም ማንቸስተር ዩናይትድ ይህንን የማድረግ እድል እንዳለው እናውቃለን። 4ኛ ደረጃን በራሱ ማለት ነው የሌሎቹንም ሳይጠብቅ አሁን ባለው ሁኔታ 4ኛ ደረጃን ይዞ በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ላይ የሚያጠናቅቅበት በጣም ሰፊ እድል እንዳለ ይታያል፣ ይታመናል። ግን ደግሞ ያ ባይሆንና 5ኛ ደረጃንም ይዞ ቢያጠናቅቅ የእንግሊዝ ሌሎች ክለቦች በሻምፒየንስ ሊጉ ላይ ያላቸው ተሳትፎ ጠንካራ ስለሆነ ወይም ውጤታማ ስለሆኑ ሌላ ተጨማሪ እድል አለው ማለት ነው። ስለዚህ 2 እድል አለው ማንቸስተር ዩናይትድ። ለማንቸስተር ዩናይትድ በጣም አሪፍ ነው። 4ኛ መሆንም 5ኛ መሆንም አሁን 4ኝነትን ይዞታል፣ እያማረበት መጥቷል። ስለዚህ የሌሎቹ የእንግሊዝ ፕሪሚየር ሊጎች የአውሮፓ ይሄ የቻምፒዮንስ ሊጉን ብቻ ስናነሳ ነው እንጂ የዩሮፓ ሊጉም ታሳቢ ይደረጋል፣ ኮንፈረንስ ሊጉም እንደዛው ታሳቢ ይደረጋል። እዛም አካባቢ ያለው ብቻ ወደ 93.3% የእንግሊዝ ተጨማሪ ኮታውን የማግኘት እድል በጣም ሰፊ ስለሆነ ዩናይትድ የአውሮፓ ቻምፒዮንስ ሊግ ተመላሽነቱ የበለጠ የሰፋ ነው። ለቼልሲ የሚሰራ ለሊቨርፑል የሚሰራል አለን። ለሊቨርፑልና ለቼልሲ ግን ተጨማሪ እድልም አላቸው። 4ኛም ባይወጡ 5ኛም ባይወጡ ለምሳሌ ከሁለቱ አንዳቸው 6ኛ ደረጃን ይዘው ቢያጠናቀቁ ግን ደግሞ የአውሮፓ ቻምፒዮንስ ሊግን ዋንጫ ቢያሸንፉ ገባሻ ቀጥታ ሰተት ብለው ይገባሉ ማለት ነው። በዩሮፓ ሊግ ላይ እየተሳተፉ ያሉ ክለቦችም እንደዛ አይነት እድል አላቸው። ማንቸስተር ዩናይትድ ግን ብቸኛ እድሉ በፕሪሚየር ሊግ የሚያስመዘግበው ውጤት 4ኝነትንና 5ኝነትን ያስገኘለት እንደሆነ ነው ወደዛ የሚገባው የሚለውን ነው መውሰድ ያለብን ብዬ ነው የማስበው። ስለዚህ ለማይክል ካሪክ አሞሪም የጀመረውን እሱ ለመጨረስ እየለፋበት ያለውን ዩናይትድን ወደ ቻምፒዮንስ ሊግ የመመለስ ጥረት
ከማሳካት አንጻር ይሄ በጣም 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 አሪፍ እና መልካም አጋጣሚ ነው። ቢግ ቦነስ ልንል እንችላለን። 4ኛ ብቻ ነው የሚያልፈው ከምትባይ 5ኛም ምናምንም ይላል እና አይ ቲንክ ማንቸስተር ዩናይትድ መመለስም አለበት ወደ ቻምፒዮንስ ሊግ ግዴታ ነው፣ እንደ ግዴታ መታየት አለበት ብዬ ነው እኔም የማስበው። በተለይ በዘንድሮ የውድድር ዓመት ከዚህ በፊትም እንዳየነው አሞሪምም ከመሰናበታቸው በፊት በጣም ተደጋጋሚ ድሎች ነበሩት አይደል? በደረጃ ሰንጠረዡ 2ኛ፣ 3ኛ፣ 4ኛ ደረጃ ላይ የሚቀመጥበት ያስበላል። ወሬ ስትሰረቂማ ደስ ተሰርቆ ሚያቅ ያውቀዋል። ከባድ አንጥራፍት ነስርሽብኝ ተሰርቆ የሚያቅ ያውቀዋል። ግን ደስ ይላል። ግን እንደዛ አለ ያኛውን የሚያስቆጭ አጋጣሚ አልፈውታል የማንቸስተር ዩናይትድ ደጋፊዎችም ተጫዋቾቹ። በጣም ብዙ የሚያስቆጭ አጋጣሚ ነበር ደግሞ በተደጋጋሚ የመጣ እና ተደጋጋሚ እድልም ደግሞ የሰጠ ነበረ ለዩናይትድ። አሁን ግን ወደ ደረጃ ሰንጠረዡ 4ኛ ደረጃ ላይ ይመለሳል ተብሎ ባልተጠበቀበት ጨዋታዎች ነው ወደ ደረጃ ሰንጠረዡ 4ኛ ደረጃ ላይ የመጣው። ስለዚህ እዚህ ላይ በቃ ጥብቅ መሆን አለበት። በጣም ለመንሸራተት የታሰበ ጊዜ ከፍታ ላይ አገኘ ነው ማንቸስተር ዩናይትድን። ስለዚህ ወደ ቻምፒዮንስ ሊግ ለመመለስ እድሉ በጣም ሰፊ ነው። እኔ ሁሌ የምምለው ነገር ነው ይሄ ማንቸስተር ዩናይትድ ሲኖርበት ኳስ የበለጠ ደስ ይላል። የእውነት በጣም ደስ ይላል። የደጋፊው ስሜት፣ ንግግሩ፣ ክርክሩ፣ ሙግቱ፣ ብሽሽቁ፣ አጠቃላይ ግሬሱ ሁሉ ነገር ይጨምራል ማንቸስተር ዩናይትድ ሲኖር ማለት ነው። እና የዩናይትድ መመለስ ለአውሮፓ ቻምፒዮንስ ሊግም ተጨማሪ ውበት፣ ተጨማሪ በጣም አስፈላጊ ነገር ነው ብዬ ነው የማስበው። ለማንኛውም ይሄ እንዲሳካ ስላደረጉት ክለቦች ደግሞ እናውራ። አርሰናል በጣም ትልቅ ታሪክ ነው ለአርሰናል የሆነን ለመናገር የሊግ ፌዙን 8 ጨዋታ ተጫውቶ 8ቱንም ማሸነፍ። በቻምፒዮንስ ሊግ የገቡበት የጎሎች ብዛት 4 ናቸው። 50% ትላንትና ነው እየገባበት። ትላንት አርሰናል ወደ ሜዳ ይዟቸው የገባቸው ተጫዋቾች ከዩናይትድ ጋራ በቤስት 11 ያልነበሩ ናቸው ሙሉ በሙሉ። ኤምሬትስ ላይ በማንቸስተር ዩናይትድ 3-2 በተሸነፉበት ጨዋታ ላይ ሜዳ ላይ ያላየ ናቸው የመጀመሪያ ተሰላፊ ያልነበሩ ተጫዋቾች ትላንትና ሙሉ በሙሉ ከግብ ጠባቂው ጨምሮ ምናምን እንትን ብሏል። እኔ ምን ስሜት ፈጠረብሽ የሚለውም ብናወራበት ትንሽ ደስ ይለኛል። ለምንድን ነው ተሰበሰብን አለ፣ ስብሰባ ጠራን አለ እና ምን ነው የተሰማችሁ የሚለውን እና እኔስ ምን ተሰማኝ የሚለውን ነገር አለ። ስለዚህ የአውሮፓ ቻምፒዮንስ ሊግን ጨዋታ የአርሰናል ደጋፊዎችን መካሻ አድርጎ ማቅረብ እንደማይቻል ያስታውቃል። ለእኔ እንደዛ ነው የሚገባኝ የሚሰጠኝ ትርጉም። ስለዚህ እነዚህ ልጆች ቢያርፉ ብቻ ሳይሆን ፊት ለፊታቸው የሚመጣው የሊድስ ዩናይትድ ጨዋታ ላይ በደንብ ቢዘጋጁ ነው የተሻለ የሚሆነው ለአርሰናል የበለጠ የሚጠቅመው። ምክንያቱም በአርሰናልና በሲቲ በአርሰናልና በቪላ መካከል ያለው የነጥብ ልዩነት ወደ 4 ተሰብስቧል። ስለዚህ ይህንን የበለጠ ስጋት ውስጥ የሚከት ምንም አይነት ውጤት መመዝገብ መቻል የለበትም። አሁን ብዙ ሰው ምን ሲል ሰማዋለው፣ አርሰናል እና የቀሩት ጨዋታዎች ይላል። የቀሩት ጨዋታዎች ትልልቅ የሚባሉትን ተገላግሏቸዋል ይላል። ከዛ ይልና ከሲቲ ከዛ ይልና ከቼልሲ ናቸው ይላል። ነገር ግን እውነት ለመናገር አርሰናል ዘንድሮ በትልልቆቹ ጨዋታዎች የጣላቸው ነጥቦች ብዙ ናቸው፣ ትክክል ነው። ግን ደግሞ በእንደነ ሰንደርላንድ አይነት ክለቦች፣ በእነ ኖቲንግሃም ፎረስት አይነት ክለቦች የተበላሹበት ውጤቶችም ያለውን የነጥብ ልዩነት ከማጥበብ አንጻር ወይም አሁን ወዳለበት 4 ዝቅ ከማስደረግ አንጻር ፋይዳ ነበራቸው እኮ። ስለዚህ አሁን ሰሞናዊ ግግምና ውስጥ ያለው ደግሞ ሊድስ ዩናይትድ። ይሄንን ጨዋታ አርሰናል የአርሰናልን ደጋፊዎች በደንብ አድርጎ ለመካስ መጠቀም መቻል አለበት ብዬ ነው ማምነው እኔ። ከባድ ነው ጨዋታው። ሊድስ ዩናይትድ ከቼልሲ ላይ ሙሉ ነጥብ ወስዷል። ሊድስ ዩናይትድ ማንቸስተር ሲቲን ነጥብ ሊያስጥል ጫፍ ደርሶ ነበረ። ሲቲ 2-0 መርቶ 2 እኩል ወጥተው ከዛ በኋላ በቃ ተጨነቁ ሲባል ነው 3ኛ ጎል ማንቸስተር ሲቲ አግብቶ ለጥቂት ከሊድስ ዩናይትድ ላይ ድልን የወሰደው። ከሌሎችም ትልልቅ ክለቦች ጋር በተደረጉ ጨዋታዎች የተመዘገበውን ውጤት ሁላችንም እናስታውሳለን። ስለዚህ እያንዳንዱን ጨዋታ አይ ከሲቲ ጋር አይደለም፣ አይ ከቼልሲ ጋር አይደለም የማለት እድል አርሰናል አለው ብዬ ነው አላምንም። አርሰናል ማድረግ ያለበት አይምሬነቱን በደንብ አድርጎ ማሳየት ነው።
አይምሬነቱን የሚያሳይበት ዋነኛው ምክንያት ምንድን ነው? ኤኒቲንግ ካን ሃፕን። የተለያዩ ተጋጣሚዎቹ ይዘውት የሚመጡት አፕሮች አርሰናልን እንደ ኖቲንግሃም ፎረስት ነጥብ ሊያስጥሉት ይችላሉ። አሁን ብዙ ሰው በሚያሰላው ስሌት መሰረት እኮ ከሆነ አንደኛ ያለው አርሰናል 17ኛ ባለው ኖቲንግሃም ፎረስት ነጥብ አይጥልም ማለት ነው። እንደዚህ የሚባል ነገር የለም። አርሰናል ሊቨርፑልን ነበር ማሸነፍ የነበረበት። ለእኔ የእውነት ሊቨርፑልን በደንብ ማሸነፍ ነበረበት፣ ኖቲንግሃምንም ማሸነፍ ነበረበት። ግን የኖቲንግሃሙ ለእኔ የበለጠ የሚከብድ አቀራረብ ነው ዳይቼ ያቀረቡት ብዬ ነው ማምነው። ስለዚህ እያንዳንዱ ጨዋታ ወሳኝ ነው። ለምንድን ነው እነዚህን ጨዋታዎች ያላሸነፈው ስንል ግን ከተጋጣሚዎቹ 17ኛ መሆን ወይም 5ኛ መሆን ጋር አይደለም የማያይዘው፣ አርሰናል ሜዳ ላይ ካጎደለው ነገር አንጻር ነው የማያይዘው። ስለዚህ በቀሪዎቹም ጨዋታዎች አርሰናል ማድረግ ያለበት ዋናው ነገር የጎደለውን ሞልቶ መቅረብ ነው ያለበት። ዴሊቨር ማድረግ አለባቸው ተጫዋቾቹ። ከእያንዳንዱ ተጫዋች መገኘት ያለበት አገልግሎት በዚህ ወቅት በጣም መጨመር፣ በጣም ማደግ አለበት። ነገር ግን ወደ ቻምፒዮንስ ሊግ ስትመጪ 8 ተጫወተ፣ 8ቱን ማሸነፈ። ትላንትና የነ ካይ ሃቨርትዝ መመለስ እንግዲህ ይሄ የዋን ታይም ነገር ካልሆነ በስተቀረ ለእኔ አሪፍ ነው። ለአርቴታ የሚሰጠው ዕድል እውነት በትላንትናው መንገድ የኮሬሽን እያነቃ የሚቀጥልለት ከሆነ ካይ ሃቨርትዝ መኖሩ ዴሊቨሪ የሚያገኝ ከሆነ ተጓደለ የምንለው አንዱ ለቪክቶር ዮኬሬሽ አገልግሎት አለመኖሩ ነው አይደለ? እነዚህ ነገሮች በጣም አሪፍ ሊሆኑለት ይችላሉ። ግን በዚህ ጨዋታ ማሰለፍና በሊድስ ጨዋታ እንደገና እነዚህ ልጆች መጠቀም ግን በጣም የተለያዩ ነገሮች ናቸው። ግን ለተጫዋቾቹ ተገቢ የሚባል እረፍት መስጠቱ ግን በጣም ወሳኝ፣ በጣም አስፈላጊ ነው። አንድም ለመረጋጋት፣ ሁለትም ደግሞ በተሻለ አቅም ቀጣዩን የፕሪሚየር ሊግ ጨዋታ ለማድረግ ስለሚረዳና ስለሚያግዝ ነው። ሊቨርፑል 6 አግብተዋል። እንደዚሁም ደግሞ ሮዚኒየ ከያዙት በኋላ ቼልሲም እያማረ መጥቷል። በነገራችን በፕሪሚየር ሊጉም ላይ በቻምፒዮንስ ሊጉም ላይ ድል በድል እየሆነ ነው ያለው። ስለዚህ እንደዚህ ያሉት ነገሮች ቀጣይ ነገሮችን ያሳምሩለታል ብዬ ነው ማምነው። በጣም ልክ ነው። ስለዚህ የትላንትና የሻምፒየንስ ሊግ ጨዋታዎች እና ደግሞ የተመዘገቡት ውጤቶች በቀጣይ የሚኖረው ሂደት እንዴት ነው የሚለውን ተነጋግረንበታል። እንዳልነው የሻምፒየንስ ሊግ እና የፕሪሚየር ሊግ ጨዋታዎች ያው በባህሪያቸው በጣም ይለያያሉ። በእርግጥ ትላንትና በነበረው ጨዋታ ላይ የአርሰናል ደጋፊዎች ለበቀደሙ ጨዋታ መልስ አድርገው ይቆጥሩታል ብዬ እኔ አላስብም። ጨዋታው ከመደረጉም በፊት አንደኛ ሳካም ብሏል እኮ አይደለ? መቼ ነው ጨዋታ ያለን አለና ይሄ የሆነበት አይቆያኛው። ልክ ነው። በቃ እንደዛ ነው ልትለው የምችለው። አይቆይ ሌላ አለ አይሆንማ። በሁለቱ መካከል አሁን በዩናይትድ ተሸንፈሽ በዚህኛው ካስኩ ምናምን አይመጣም፣ አይሆንም እንደዛ። ደጋፊዎቹም ያው ጨዋታውን ለማየት ራሱ የሚቀመጡት ምን ያክሉ ናቸው የሚለውን ቀድሞ ትኬት ስለገዙ ትንሽ የተለየ ውጤት ሊሰጠን ይችላል። ግን አሁን ቅዳሜ በሚደረገው ጨዋታ ላይ የሚሰጡት መልስ ግን ወሳኝ ነው። በቃ በትክክል የፕሪሚየር ሊጉ የዋንጫ ተፎካካሪ ቡድን ከሆነ አንድ ቡድን የሆነ ጨዋታ ላይ መሸነፉ ብቻ ሳይሆን ከተሸነፈ በኋላ የሚሰጠው መልስ ነው በአብዛኛው የሚጠበቀው። በዋንጫ ተፎካካሪነቱ ላይ በጥንካሬ መቀጠሉን ያሳያል ወይንስ ደግሞ እየተዳከመ መጥቷል የሚለውን ለማየት የበለጠ የሚረዳን ይሄ ነው። በተለይ እንደ ሊድስ ያሉ ክለቦች ደግሞ ይሄ አስቸጋሪ የሚባሉ ናቸው ማለት ይሄ በቀላሉ ማታሸንፋቸው አይ ገሌ ነው፣ አይ ዌስትሃም ነው፣ አይ ወልቭስ ነው ምናምን እንደዚህ የምትለው ነገር አይ እንደው በአንድ ወቅት አሁን በዚህኛው ውድድር ዓመት እንኳን ወልቭስ በጣም በደከመበት ጊዜ እንደዛ ይባል ነበር። አይ ከወልቭስ ጋራ ነው ምናምን በንጻሬ ደረጃ ስታየው ቀለል ብሏቸው ሊያሸንፉ ይችላሉ ብለን የምትገምተው አለ። አንድ ጨዋታ ዝም ብሎ እየተሸነፈ እንደዛ ባትል ነው የሚገርመው። ግን አሁን ከሊድስ ጋራ ግን አሁን ራሱ ከወልቭስ ጋር እንደዚህ አይነት አስተያየት እኮ መስጠት አንችልም። በጣም ብታሸንፈውም እንኳን ተቸግረ ነው የምታሸንፈው። ስለዚህ ለአርሰናል ተጫዋቾችም ደጋፊዎችም በቃ ትክክለኛው መልስ የሚጠበቀው ቅዳሜ በሚደረገው ጨዋታ ላይ ነው። አብዛኞቹ ተጫዋቾች ደግሞ በዚህኛው ጨዋታ ላይ ብዙ ጉልበት አባክነዋል ተብሎ የሚጠበቅበትም አይደለም። ያረፉትም ተጫዋቾች አሉ። ለዛ እኮ ነው አሁን አርሰናል ወደ አሸናፊነቱ ተመለሰ ያለሽ። አሁን
የትላንቱን ጨዋታ አይሆንም። እንዴት ነው ተሽከራለ? ግን ትንሽ አሁንም ከአንቺ ትንሽ ያለችን ልዩነት ምንድን ነው? አርሰናል በእኔ እምነት ሊድስን ያሸንፋል። አርሰናል ሊድስን ያሸንፋል የሚለው ግን ለማንቸስተር ዩናይትዱ ሽንፈት በቂ መልስ አድርጌ እኔ አልወስደውም። እኔ አርሰናል ለደጋፊዎቹ ሙሉ መልስ ሰጠ የምለው በፕሪሚየር ሊጉ የጓጉትን ዋንጫ ለማምጣት እያንዳንዱን ጨዋታ ወደ ቀደመው ጥንካሬው ተመልሶ ማድረግና ውጤታማ መሆን መቻል ነው እንጂ አሁን ሊድስንም ብታሸንፊ ገና ነው፣ የሚቀጥለውን ብታሸንፊ ገና ነው። ስለዚህ ኪፕ ዱዊንግ ግሬት፣ በቃ ይሄ ብቻ ነው መልስ የሚሆነው። በቃ አሁን የማንቸስተር ዩናይትድ ሽንፈት 2 ጨዋታ በማሸነፍሽ በፕሪሚየር ሊጉ ይሄ ትላንቱን ትተሽ በፕሪሚየር ሊጉ 2 ጨዋታ በማሸነፍሽ የሚካስ አይደለም ስልሽ ያንን ለመቀበል በጣም ከባድና አስቸጋሪ ነው አይደለም። የኔ ነጥብ የተፈጠረ ስጋት አለ፣ ዋንጫውን ዘንድሮም ልናጣ ነው እንዴ የሚለው። ስለዚህ የሊድሱ ጨዋታ ዋንጫ ማግኘትን ማረጋገጫ ስለማይሆን ዋንጫ ማግኘትሽን እስክታረጋገጭ ድረስ እያንዳንዱን ጨዋታ የአርሰናል ደጋፊዎች የበቀደሙ አይነት ስሜት እንዳይፈጠር ብለው መጫወት አለባቸው። ፕሬሸር ፍሪ ሆነው ዊዝ ኮምፖዠር በጣም 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 በተረጋጋ መንገድ ሜዳ ላይ ይበልጥ ልክ ለመሆን አንድ ከአርሰናል ቀጣይ ጉዳዮች ጋር ምን ያጓጓሃል ተብዬ ብጠየቅ እኔ ራሴን ጠየቅኩኝ ስላለ አርቴታ ራሱን ሲጠይቅ ምን አግኝቶ ይሆን የሚለው ማየት ፈልጋል። እውነት ተገቢው ሌሰን ወስዷል ወይ? ከወሰደ እና የወሰደውን ትምህርት ወደ ተግባር በመለወጥ አርሰናልን ወደሚፈለገው ጥንካሬ እንዲመልስ ካገዘው ቅዳሜ ጀምሮ እናያለን ነው። እሱን ለማየት ግን እጓጓለሁ እኔ። ምክንያቱም 2 ጥያቄዎች ጠየቅን አለ። አንድ ምን ተሰማችሁ አልናቸው ተጫዋቾች፣ እኔስ ራሴ አለ። ይሄ አንዱ ጥያቄ እኮ ነው። ሁለተኛው ጥያቄ ቀሪዎቹን 4 ወራት እንዴት ነው መኖር የምንፈልገው? በዚሁ አይነት እየተወቀስን፣ በዚሁ አይነት ደጋፊ ፊት እያዞረብን፣ በዚሁ አይነት በአይችሉም ስሜት እየታየን እንደዚህ የሚኖር ማንም አይፈልግ። በኮንፊደንስ በራስ መተማመን በጎበዝ አይን እየታየሽ ያደርጉታል ይችላሉ እየተባልሽ ነው መኖር የምትፈልጊ። ደጋፊውን በዙሪያሽ ልታሰባስብ የምትችው ደግሞ ሜዳ ላይ ጥሩ ስትሆኚ፣ በውጤት ውጤታማ ስትሆኚ ምናምን ነው። ስለዚህ የአርቴታ እውነት ምንድን ነው የሚወስደው ሌሰን? ምን ገባው? ምን ተረዳ? ፈርቼ ምን አመጣው የሚል ይመስለኛል። ዝም ብዬ ፈራው ግን ምን አመጣው? ምንም አላመጣው። አንዱ መውሰድ ያለበት ትምህርት እሱ ነው። በችኮላ በመረበሽ ስሜት ውስጥ ሆኖ የሚወስናቸው ግን እርማት የሚፈልጉ ውሳኔዎች አሉ። እስካሁን ድረስ ለእኔ በጣም ኮሚክ የሚሆነው 4 ተጫዋች በአንድ የቀየረበት ውሳኔ ነው። ስለዚህ በአንድ የሊድስ ዩናይትድ ጨዋታም የሚሰጥ መልስ የለም። ይቅርና በትላንትናው የቻምፒዮንስ ሊግ ከውራው ክለብ ጋር በተደረገ ጨዋታ ይቅርና ነው የምልሽ። አይ ልክ ነው። በዛ መንገድ ነው የማየው። የምትይው ካለ ብዬ ነው ጸጥ ያልኩት። አይ ልክ ነው። እኔም የምስማማበት ነጥብ ነው። ስለዚህ የቅዳሜና የአርሰናልን ጨዋታ እንደገና ደግሞ የማንቸስተር ዩናይትድን ጨዋታ በፕሪሚየር ሊጉ ቅዳሜ ወደሚደረጉትን ጨዋታዎች በጣም እንጠብቃለን። ደግሞ ምርጥ ሌላ ጨዋታ የሊቨርፑልና የኒውካስትል ዩናይትድ ጨዋታም አለ። የመጀመሪያው ግንኙነታቸው ላይ ምን አይነት በጣም ታሪክ እንዳየን እንዴት የሚያጓጉ ነገሮች እንደነበሩ ኑሁማ ሪዮ ኑሁማ የሚገርም ጎል በጣም በዛ ላይ ከጨዋታው በፊትም የነበረው ነገር በሙሉ የሚያጓጓና ከጨዋታው በፊት የነበረውን ነገር ጨዋታው ላይ ያገኘንበት ነው። በዛ አይነት ነገር አሁን ጨዋታቸውን ያደርጋሉ የሚለው ላይ እርግጠኛ ሆኖ መናገር ባይቻልም ግን አሪፍ ጨዋታ የምናይ ይመስለኛል። ስለዚህ አሪፍ ጨዋታዎች አሉ፣ ተዘጋጁ ነው የምንለው። ቅዳሜና እሑዳችሁን የሚያሳምሩ ጨዋታዎች አሉ። ልክ ነው። Striker Sport 2010